ወይዘሮ ሜላት ወርቁ እጇ ገባ። በጣም ደስ ይላል። እጇ ወርቁ እንደገባ ግን ደስተኛ አልሆነችም። ይሄ ወርቅ የማን እጅ አለበት እያለች እንግዲህ እያሰላሰለች ነው የምትገኘው። ተምቹና እርግብ ተለያዩ። ኢዝራና ሀና ተለያዩ። ዛሬው ደግሞ በጣም ይገርማል። ሀና ኢዝራን ታፈቅረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ኸይሪያን ቲዩብን አጠናክሩ ማለት ነው። ዛሬ ላይ እንግዲህ ኖላዊ ተከታታይ ድራማ ይዤ መጥቻለሁኝ። አሁን ላይ እንደምናየው እንግዲህ ወይዘሮ ሜላት ያ ፖርሳ እጇ ገብቷል። ባለፈው እንዳየነው ሰላምዬ ፖርሳውን ልትከፍት ነበር። አሁን ላይ ግን ፖርሳውን ከፍታ የእናቷን ወርቅ አግኝታ ሀንዬና ሰላም ወደ ቤት እያሯሯጡ ይዘው መጥተዋል ማለት ነው። ያንን ወርቅ እንግዲህ ወይዘሮ ሜላት የእሷ መሆኑን አላወቀችም። እንዴት ነው ለኔ ወርቅ የምትገዙት እያለች ግራ ገብቷት ነበረ። ከዛም ሰላም እንግዲህ ሰላም ማትምን የስንት ሚሊዮን ወርቅ ነገር ይዤ መጥቼ ምን ሰላሙም ይጠፋብኛል እያለች እንግዲህ ሀንዬ ለእናቷ እይዋንቹ ብላ ስትሰጣት ከፍታ ስታየው ወይዘሮ ሜላት ያ ወርቅ ነው፣ ወርቁን ግን ማን ገዛው እያለች ነበር እንጂ የእሷ ወርቅ እንደሆነ አታውቅም። ከዛም ሀንዬ እኮ ወርቅሽ ነው፣ እርግብ የሰረቀችው ወርቅሽ እጅ ቤታችን ድረስ መጣ አለቻት። ከዛም እንዴት መጣ ማና መጣው እያለ ጥያቄ ስትጠይቅ ያ ጆሮ የሚባለው ልጅ የእርግብ ፍቅረኛ የተባለው ሀናን እኔን አኑሪ ብሎ ነበር። ከዛም በኋላ ያንን ቦርሳ ስንፈትሸው ወርቅ አገኘን እንብላ ነገረቻት። እናቷ ደግሞ ይሄን ወርቅ ግን አባትሽ የለበትም፣ የአባትሽ እጅ የለበትም እያለች እንግዲህ እያደናገረች ነበር። ወይዘሮ ሜላት ደስተኛ አልሆነችም ወርቁ በመገኘቱ። ምክንያቱም እንዴት ተወሰደ፣ ማን ነው ይሄን ያደረገው እያለች ሀሳብ ገብቷታል ማለት ነው። በጣም የሚገርም ነው። ተምቹ አሁን ላይ ሰክሮ ወደነ ሀንዬ ቤት ሲሄድ የሀንዬ አባት በጣም አሳዝኖት እና ምግብ ላይ ያለው እሱንም ተቀብሎት ነበር። ተምቹዬ እንግዲህ አሁን የሚያስበው የእርግብ ፍቅር ነው። የእርግብን ፍቅር እያሰበ እንግዲህ ያው እንዳየነው ከሆነ ወርቁን ፖርሳውን ሊወስድ ሲመጣ ሰላምና ሀንዬ ፖርሳውን ሲከፍቱ ወርቅ ስላገኙ ያ ወርቅ ደግሞ ባለቤቶች ደርሷል ማለት ነው። ከዛም አልፎ እንግዲህ አሁን ላይ ተምቹ በጣም ተበሳይቶ እርግብ በጥፊ መተዋለችም። በጣም የሚያስቅ ነው። አሁን ላይ ወይዘሮ ሜላት በጣም ሀሳብና ጭንቀት ላይ ሆናለች ማለት ነው። ሀንዬ ወደ አባቷ ተመልሳ ስትመጣ አቶ ኖላዊ ምግብ እንዴት እንደሚበላ በጣም እየተጨነቀ ነበር። ምክንያቱም ስካር ላይ ሆኖ የነገረው ተምቹዬ ያለው በጣም የሚገርም ነው። ተምቹ እንግዲህ ወርቁን ሀናና ሰላም እኮ ወሰዱት እያለ እየነገረው ነበር። የማንን ወርቅ ምንድን ነው የምታወራው? የምን ወርቅ እያላት ሆኖ ነው አልገባውም ነበር ማለት ነው። ከዛም አልፎ እንግዲህ እርግብ ጋር የሚገናኝበትን ወርቅ ባለቤቶቹ ጋር መድረሱ በጣም የሚገርም ነገር ነው። እሱ እውነቱንም ለእርግብ ተናግሯታል ማለት ነው። ከዛም አልፎ ዛሬ ላይ ሀንዬ በጣም እየተጨነቀች ነው። ዛሬ ሀንዬና ኢዝራ ተገናኝተው ግን ኢዝራ በመንገድ እንኳን ሰላም ሳይላት ነው ያለፋት ማለት ነው። ሀና ደግሞ ሰው ቀርቦ ሲርቃት በጣም ስለሚከፋት ደግሞ ስለለመደችው በጣም የሚገርም ነው። ከዛም አልፎ እንግዲህ ሀና እንቅልፍም ስትተኛ ኢዝራን ነው የምታስበው። ዛሬ ሰላምዬ ጋ ተኝታ እንግዲህ እሷ ኢዝራን እያሰበች እንዳለ ሰላም ደግሞ ብድግ ብንን ስትል ሀንዬ እንቅልፍ አልወሰዳትም። ምን ሆነሽ ነው ምንድን ነው ብላ ስትጠይቃት በቃ እማዬ አባትሽ ወንጀለኛ አደረገቻቸው ብለሽ እያሰብሽ ነው እንደምታሳስራቸው? እንደዛ አይደለም። ያው ወይዘሮ ሜላት የምታሳስረው ተምቹን ነበረ። አባቷ ደግሞ ሄደው ያው ወይዘሮ ሜላትን አናግሯታል። እኔ ኢዝራ እያለች ስትነግራት ኢዝራ ምን ሆነ ምን አለሽ ምንድን ነው ብላ ስትጠይቃት ዛሬ አገኘሁት ግን ሊያናግረኝ አልፈለገም። እሺ አንቺ አናገርሽው? አዎ አናገርኩት ግን ላናግርሽ አልፈልግም ብሎኛል ብላ እያሰበች ነበር። በቃ ተኛውን እኔ አናግረዋለሁ ብላ ሰላምዬ እህቷን አረጋግታ እንድትተኛ አድርጋታለች ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ሜላት አሁን ላይ ተምቹ የሚባለው ልጅ አሳስራለሁ እሱ ነው ማለት ነው ተባብሮ የወይዘሮ ባዩሽ ተባባሪ እያለች ነው እንግዲህ ሀንዬ ሂዳ ለአባቷም ነግረዋለች። አባቷ ደግሞ እውነቱን ለሀና ነግሯታል። ያንቺን እንትን የሰረቁት እነሱ ናቸው። ከዛም አልፎ እንግዲህ ያንቺን እውነታ ለማግኘት ስል እሱን ልጅ ከውጭ አስመስሎ እርግብን እንዲከርባት ያደረግነው እኛ ነን
ብሎ እውነቱን ነገራት። ከዛም አልፎ ወይዘሮ ሜላት እንግዲህ ቀጥታ ሂዶ አቶ ኖላዊ ለወይዘሮ ሜላት እውነቱን ነግሯታል። ምክንያቱም አቶ ተምቹን ልታሳስረው ስትል ሀንዬ ስለነገረችው ማለት ነው። ከዛም አንድ ነገር ልጠይቅሽ ወይ ብሎ ሲላት ምንድን ነው ይሄ ወርቅ የተገኘው? የእርግብ ፍቅረኛ ተብዬው እንግዲህ እርግብን ከውጭ መጥተህ ተዋወቃትና እውነታውን አገኛል ነው እኛ ነን። ምክንያቱም የእርግብን የሀናን ወርቅ እየሸጠላለ እሷ ነበረ። በአሁን ላይ ግን እነሱ ተቀይረዋል እና ይህን ልጅ ምንም ነገር እንዳታደርጊው፣ ይሄ ልጅ እኔ እጅ አለበት እና አደራ ብሎ ነግሯታል ማለት ነው። ወይዘሮ ሜላት አሁን ላይ ግራ ገብቷታል ነገሩ ሁሉ ማለት ነው። እና ይሄ ተምቹ እንግዲህ ወርቁን አግኝቶ ከእርግብ ፍቅረኛ የነበረ በውሸት እንግዲህ እርግብን የቀረበ ሰው ነበር ማለት ነው። አሁን ላይ ግን ተምቹ በጣም እየተጎዳ ነው ያለው። በእነ ሀና እውነቷን አገኘች፣ ግን ተምቹ ውሸት ሆኖ ቀርቧል ማለት ነው። ከዛም ዛሬ ላይ ተምቹ ወደ እርግብ ሄዶ እርግብም እሱን እፈልጋለሁ እያለ ስትል መጥቶ ነበረ። ከዛም አልፎ እንግዲህ ተምቹ እርግብን ሊያገኛት ሲል እሷ ግን ወርቁን ይዘመታል። አሁንም ነው ያለችው፣ አሁንም አልያዝኩም፣ ለባለቤቶቹ ሀና ዘንድ ሂዷል አላት ማለት ነው። ለባለቤቶቹ ደርሷል ሲላት እርግብ በጣም ተናዳ ምንድን ነው የምትለኝ? ወርቅ መሆኑን ታውቅ ነበር እንዴ? እኔ ለምን በፊት አስቀድመሽ ወርቅ መሆኑን አልነግሪኝም? እኔ አሁን ሲፈትሹ ታገኝቼ ከዛ ወሰዱት ሲላት እንግዲህ እውነቱን ብትነግሪኝ ኖሮ እስካሁን አመጣው ነበር። አሁን እሳወቅ አይደል እንዴት አታመጣውም ብላ ስትለው እንግዲህ ከዛም ተናዳ ተምቹን በጥፊ መታው። ውጣልኝ ብላ አባረዋለች። ተምቹም ደግሞ እኔ እውነትን ልንገርሽ እኔ ሌባ ነበርኩ እንትኑና መስቀሉና እንትን ሰርቄ ላንቺ የሸጥኩት እኔ ነኝ። ስለዚህ ብዙ ማንነት አለን እያለች እንግዲህ ብዙ ነገር ብለዋለች ማለት ነው። ከዛም አልፎ እንግዲህ ተምቹና እርግብ በጠና ተጣልተዋል አሁን ላይ ማለት ነው። ተምቹ ግን በጣም ፍቅር ይዞታል። ተመልሶ ወደ እነ ኖላዊ ቤት ሄዷል ማለት ነው። ወደ እነ ሀና ቤት ሲሄድ እንግዲህ ሀናን ያናገራት ተምቹ አቶ ኖላዊ ሁሉንም ነገር ነገረው ተምቹ ማለት ነው። እንግዲህ ያችን ሴትዮ ሄደን እውነቱን ተወቅ አሳስራለሁ እያለች ነው። ምንድን ነው የምታሳስረኝ? እኔ እውነቱን ነግሬያለሁ እያለ ነው። ሀንዬም እንግዲህ ለአንቺ ደም የሰጠው ልጅ እኮ ጓደኛሽ፣ ይሄ ጓደኛው ነው፣ በጣም ነው የሚዋደዱት እና እኔ እንግዲህ እንድታሳስረው አልፈልግም እያለች እንግዲህ ደግሞ ያንቺን ነገር ታውቂያለሽ እያለች ነው። ተምቹ በሌለበት ሁኔታ እንግዲህ ወርቁን አምጥቶ በመስጠቱ አሁን ወንጀለኛ ሊሆን ሲል በጣም የሚገርም ነገር ነው። በጣም አሳሳቢ ጉዳይ ላይ ነው ማለት ነው። ተምቹ አሁን ላይ ከሁላቸውም ውጭ ሆኖ እስር ቤት ሊገባ ነው ማለት ነው። በጣም የሚገርም ነገር ነው። እርግብ አሁን ላይ አክስቴን ላሳስራት እያለች ተነሳለኝ፣ ግን አባቴ ይቀየመኛል፣ መቼም ይቅር አይለኝም እያለች እንግዲህ ከሁሉም ውጭ ሆናለች። እርግብም ወርቁንም ሁሉንም ተምቹንም አላገኘችውም ማለት ነው። ከዛም ከጓደኛዋ ሰርካ በር ጓደኛዋ ከወጣለች ማለት ነው። ከዛም አልፎ እንግዲህ ሀናና አሚን ሰላምዬ ባለችው ነገር እንግዲህ እዝራ ልታናግረው ስትፈልግ ሰላምዬው ቶሎ መናደስ ስለሆነ በስርዓቱን ራሱ እዝራ ልታናግረው አልቻለችም። እዝራ እውነቱን ነግሯታል። ሀናን እኔ በጠይቃት እሷ እሺ እንደማትለኝ እኔ ደግሞ ጠይቄ መጎዳት ስለማልችል እርቂያታለሁ ብሎ እውነቱን ሲነግራት ሰላም ደግሞ ምንድን ነው አንተ ኩራት ነው እንዴ? ሰውን ለምን ቀርባሃት እንደምትወዳት ነግራት አሁን ትርቃታለህ? ሀናን የምታስጨንቃት እያለች እንግዲህ እውነቱን ነግረዋለች። አሁን ላይ ሲሆን ሰላምና ኢዝራ አንድ ላይ ሲሆኑ በጣም ከፍቷታል። ሀናን እንግዲህ ቁም ስቅሏን አስለቃሳታለች ማለት ነው። ምክንያቱም አንቺ ነሽ ሰላም ነሽ የምታፈቅሩት ጽዮንን ኢዝራን እያለች ነው። ያው ጽዮንና ኢዝራ ተገናኝተው እሱ ግን ጽዮንን ማውራትን ማግኘት አልቻለም ማለት ነው። በጣም የሚገርም ነው። ጽዮን ኢዝራን ትከተላለች፣ ኢዝራ ሀናን ይከተላል። ግን ሁለታቸውም የተራራቀ ጉዳይ ሆኗል። ሰላምም ተቀይማ እንግዲህ ሄዳለች ማለት ነው። ሀንዬም አሁን ላይ የምታስበው ኢዝራን ነው። ሀንዬ ደግሞ የሚወዳት የሚያከብራት ለሷ ህይወትን ሁሉ የሰራላት ተምቹ አለ። አሚን ጆሮና ሀና አንድ ላይ የሆኑ እንላለን ማለት ነው። አሁን ላይ ተምቹ ወይዘሮ ሜላት በጣም ጭንቀት ውስጥ ገብታ እንግዲህ ስለ ተምቹ ጉዳይ እያሰበች ነው። አቶ ኖላዊ የሚነገራት ነገር በጣም አሳስቦታል። እንዴት ልመን እያለች ነው። አሁን ላይ ሀና በድጋሚ መጣ እንግዲህ ስለ ተምቹ ተነጋግረው ሁሉንም ነገር እኔ እንዳሳስረው እያልኩ ነው ምን ያለኝ ስትላት እርሶ እንዳሉ የሆኑ ግን ለአንቺ ደም የሰጠሽ ልጅና ይሄ በጣም የሚዋደዱ ምርጥ ጓደኛሞች ናቸው። ድሮ የኔን ሰርቆ የሸጠው እሱ ነው፣ ግን አሁን ላይ
ትተው ሌላ ማንነት ነው ያላቸው እና እሱን አሳሰርሽ ማለሽ ደግሞ እንደም የሰጠሽ ልጅ ጋር ተጣላሽ ማለት ነው ብላ እንግዲህ ሀንዬ እውነቱን ነግራታለች ማለት ነው። ሀንዬ እንግዲህ እውነቱንም ስለነገረቻት በሀንዬ እውነት አምና እንግዲህ ወይዘሮ ሜላት ያንን ተግባር ላለመተግበር ትሞክራለች። አሁን ላይ እርግብ ወርቁን ለተምቹ ስለሰጠች ተምቹ እርግብ ወርቁ ወደ ነባሪ ቤተሰቸው ተመልሷል። ወይዘሮ ባዩሽስ አሁን ምን ላይ ተውን የሚለው ደግሞ ቀጣይ ፓርት የምናይ ይሆናል ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኖ ቤተሰብ ያልሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። ቀጣይ ፓርት ደግሞ ኖላዊ ድራማ ይዘን እንመጣለን ማለት ነው። አሁን ላይ እንግዲህ በጣም የሚገርመው ሁኔታ ሀንዬና ኤዝራም ተለያይተዋል ማለት ነው። እርግብና ተምቹም በሚጠና ሁኔታ በሚገርም ሁኔታ ተለያይተዋል። ባይ ባይ፣ እወዳቸዋለሁ። ቀጣይ ፓርት ደግሞ ተምቹ ይታሰራል አይታሰርም የሚለውን ይዘን የምንመጣ ይሆናል። ለቤቱ አዲስ የሆናችሁ እንግዲህ ደወል ምልክት በመጫን ቤተሰብ ሆኖ እወዳቸዋለሁ። መልካም ጊዜ መልካም ቀን ይሁንላችሁ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል። ወጥቶ ከመቅረት ሁሉ አላህ ይጠብቀን ይጠብቃችሁ። ባይ ባይ፣ እወዳችኋለሁ።